በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እያመንን የሰማዕቱ የቅዱስ መርቆሬዎስን ገድል ማንበብ እንጀምራለን። ምዕራፍ 3 ኅዳር 25 ቀን ቅዱስ መርቆሬዎስ ሰማዕትነትን ተቀበለ። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። በታላቋ ሀገር ሮሜ የነገሱ ዳኪዎስና ኡልያኖስ በአንድ ምክር፣ በአንድ ቃል፣ በአንድነት ለመስራት ተባበሩ። በግዛታቸውና በአውራጃቸው ውስጥ ያሉትን ሁሉ አምላኮቻቸውን ያመልኩ ዘንድና ይሰግዱላቸውም ዘንድ አዘዙ። ሁሉንም ሰው አስመጥተው ለጣዖት እንዲሰግዱም አዘዟቸው። ከፍርሃታቸውና ከጭንቀታቸውም የተነሳ ፈቃደኞች ሆኑ። ይህን ካደረጉ በኋላ ፈጽመው ተደሰቱ። ሰይጣን ላሳታቸው አምላኮቻቸው በሁሉም ልብ ውስጥ ፍቅርና እውቀታቸውን የጨመሩ መሰላቸው። ከዚህ በኋላ እንዲህ የሚል መጽሐፍ ይጽፉ ዘንድ አዘዙ። እኛ ዳኪዎስና ኡልያኖስ ዛታችን ውስጥ እስካቻ እንደ ትእዛዛችን ያደርጉ ዘንድ ደጎችንና ጠንካሮችን ሁሉ የያዝነን። ይህ ትክክል ነውና አምላኮቻችንም የእውነት አምላኮች ናቸው። ታላቁን መንግስታችንም ጠብቀውልናልና በእውነትም ጊዜ ኃይልን ሰጥተውናልና መልካም ፈቃዳቸው በእኛ ላይም ታየም። ራትንም ሰጡን። ከሁሉም የምድር ነገስታት በላይ ከፍ ከፍ አደረጉን። ይህ ብቻም አይደለም፣ የዘር በረከትን ፍሬዎችንና ገንዘብንም ሰጡን እንጂ። እነርሱ መልካሙን ሁሉ ያደርጉልን ዘንድ ከእነርሱ ዘንድ ሁሉን ከጠየቅን መልካሙን ሁሉ ያደርጉልናል፣ ዓለሙንም ሁሉ ያጸኑልናል። ስለዚህ በግዛታችን ውስጥ ሁሉ በአንድ ምክር ጻፍን። በግዛታችን ውስጥ የሚኖሩ ወንዶችም ሆኑ ሴቶች፣ ባሪያም ሆነ ጌታ ለአምላኮቻችን ግብር መገበርን ያፋጥኑ። በፍርሃትና በመንቀጥቀጥም ፈጽሞ በመገዛትና በማክበር ይገዙላቸው። ትእዛዛችንን የተቀበለ በእኛ ዘንድ ታላቅ ክብርንና ብዙ ገንዘብን ያገኛል። ትእዛዛችንን አልቀበልም ያለና ነገራችንንም አልሰማም ያለ ይህ መጽሐፍ እንደተናገረው በወህኒ ቤት በብዙ ስቃይ ይሰቃያል። ከዚህ በኋላ በክፉ አገዳደልና በመራራ ሟሟት በሰይፍ ስጋውንም በቆሻሻ ቦታ ይጣሉት። የሰማይ ወፎችና የዱር አራዊቶች ምግብ ይሁን። ክርስቲያኖችን ግን ከዚህ የከፋ መከራ ያገኛቸዋል፣ ብዙ ስቃይም ይገጥማቸዋል። እንግዲህ ተናገርን። መጽሐፋችን ሁልጊዜ በክብር በሕይወትና በሰላም ተቀበለ። ይህችን መጽሐፍ በሮማ ሀገር አነበቧት። በየሀገሩም ሁሉ ለመሳፍንቶቹ ሁሉ ላኩ። መሳፍንቶቹም የታዘዙትን ያደርጉ ዘንድ ለመኳንንቶቹና ለተራ ሰዎች እስከ ግዛታቸውም ጠረፍ ድረስ አደረሱ። ትእዛዙን ላልተቀበሉ እንደተጻፈውም ይፈርዱበታል። ያን ጊዜም አዝማቹ ተነስቶ ህዝቦቹን ሰበሰበ። ከሮም ንጉሥ ጋርም ለመዋጋት ተሰበሰቡ። ነገር ግን ለታጋዮች ብዙ ገንዘብና ንብረትን ሰጡ። ሁሉም አውጠርኒቆስ ከሚባለው ገዢ ጋር ለፍልሚያ ተዘጋጁ። ዳኪዎስም ከሰራዊቱ ጋር ለውጊያ ተሰለፈ። ኡልያኖስን ግን ግዛቱን ይጠብቅ ዘንድ ተወው። የሁለቱ ሰራዊቶች ተገናኝተውም በመካከላቸው ታላቅ ጦርነት ተካሄደ። ዳኪዎስም በታላቅ ጭንቀት ውስጥ ወደቀ። ያን ጊዜ ከሮማ ሀገር ከዳኪዎስ ሰራዊቶች መካከል እርሱን የሚረዳ መርቆሬዎስ የሚባል አንድ ሰው ተነሳ። እርሱም ጠንካራና ጥበበኛ ነው። መርቆሬዎስ የጦር መሳሪያውን ይዞ መርቆሬዎስ ሆይ አትፍራ፣ አትደንግጥም፣ ልብህን አጽና እያለ ራሱን ሲመክር ልቦናውን አበረታ። ያን ጊዜም ነጭ ልብስ የለበሰ ረዥም ኃይለኛ ሰው በቀኝ እጁ ሰይፍ መዞ ታየው። መርቆሬዎስ ሆይ አትፍራ፣ ልብህንም አጽና፣ አንተን ለመርዳትና ለማዳን ወደ አንተ ተልክ ያለውና ብርታትን እሰጥሃለሁ፣ እረዳሃለሁ። ይህን ሰይፍ ከእጄ ወስደህ ሽፍቶችን ግጠማቸው፣ ታሸንፋቸዋለህና። ካሸነፍክ በኋላ ግን ያዳንህንና ወደ አንተ የላከኝን እግዚአብሔር አምላክህን አስበዋለሁ። መርቆሬዎስ ይህን ቃል ሰምቶ ከንጉሥ ጭፍሮች ወደ እርሱ የተላከ ሰው የተናገረው መሰለውም። ሰይፉንም መዞ በመካከላቸው ገባ። ከግድያው ብዛትም የተነሳ እጁ እስኪደክም ድረስ መኳንንቶቹን ገደለ። ደማቸውም በምድር ላይ እንደ ውሃ ፈሰሰ።
ራሶቻቸውም በዙ። የተረፉትም ከፊቱ ሸሹ። ንጉሥ ዳኪዎስ ጠላቶቹን አሸነፋቸው፣ ከሱም የተረፈ የለም። ንጉሥ ዳኪዎስ የመርቆሬዎስን ገድል የኃይሉንም ጽናት የልቡን ጠንካራነትና በጠላት መካከል እንዴት እንደገባም አይቶ ጠራው። ብዙ የክብር ልብስና ገንዘብ ፈረስም ሰጠው። ከወታደሮቹ ሁሉ በላይም ከፍ ከፍ አደረገው። የጭፍሮችም አለቃ አድርጎ ሾመው። በግዛት ውስጥ ያሉትን ባለስልጣናትና መሳፍንት ሁሉ ያከብሩትም ዘንድ አዘዘ። ይህ ታላቅ ኃይል ለንጉሱ በድንቁርናውና መካር በማጣቱ የተነሳ ከሚያመልካቸውም ጣዖቶች የተገኘ መሰለው። ደስታው በእነርሱ ላይ ፈጽሞ በዛ። ለሰው ሁሉ ብዙ ገንዘብም ሰጠ። እነርሱን አለኮሰነ። ወደ አምላኮችም ገበያ ገብቶ ሰገደላቸው፣ መባንም አገባላቸው። ወደ ሮሚያ ሀገር ከገባ በኋላም ሰዋላቸው። ሰው ሁሉም ከተኛ በኋላ ቀድሞ የተገለጸለት ይህ መልአክ ለቅዱስ መርቆሬዎስ በዚህች ሌሊት ታየው። በፊቱ እንደታየውም ሆኖ በቀኝ እጁ ሰይፍ ይዞ በፊቱ ቆመ። ከእንቅልፉም ቀሰቀሰው። እርሱም አይቶ ፈራ፣ ደነገጠ፣ መናገርም ተሳነው። መልአክ መርቆሬዎስን በጦርነት ጊዜ እንዳጸናሁ አስብ፣ እግዚአብሔር አምላክህንም አትተው፣ ስለ ስሙም ታላቅ መከራ እንደሚገጥምህ እወቅ። በመንግሥተ ሰማያትም ያዘጋጀልህን የኃይል አክሊል ያቀዳጅልህ። እንዳንተ ጌታቸውን ለሚወዱና ለሚገዙለት የክርስቲያኖች ወገኖች የኃይል አክሊልን ያቀዳጃቸዋል አለው። መልአኩም ይህን ተናግሮት ተሰወረ። መርቆሬዎስም በልቡ አሰበ፣ እግዚአብሔር አገልጋዮቹን እንደሚወዳቸውም አደነቀ። በአባቱና በሰው ሁሉ ዘንድ የክርስቶስን ሕግ አስቀድሞ ተማረ፣ የክርስቲያን ወገነውን ነውና። መርዲያኖስ የሚባል ሰው ሁልጊዜ እንዲህ ይላል፣ ለሰማያዊ ንጉሥ ኢየሱስ ክርስቶስ አገልጋይ የሚሆን ብፁዕ ነው። ኃይልም ብርታትንና ታላቅ ግዛትን በዚህ ዓለም በሚመጣውም ዓለም ይሰልና ጠላቱንም ድል ያደርጋልና። ይህም ንጉሥ ሰማይና ምድርን በቃሉ ፈጠረ። ሰማይንም ለምድር ክዳን አደረገው። ብርሃናውያን በሆኑ ፀሐይ፣ ጨረቃና ከዋክብትም አስጌጠው። ምድርንም እጽዋትን፣ ዘርን፣ አዝመራንና ሽታው ደስ የሚል አበባን እንድታበቅል አደረጋት። በእርሷ ላይም ለሚንቀሳቀሰው ሁሉ መቀመጫ አደረጋት። እጽዋቱም የራሳቸው መልክና ውበት ሲኖራቸው የሚጣፍጥና የሚመር ጣዕምም አላቸው። በተራራዎች ላይም የሚበሉና የማይበሉ አራዊትንም አዘጋጀ። በባህር ውስጥም አሳዎችን ፈጠረ። በአምላካችን ትእዛዝ በነፋሶች በሚነፍሱበት ጊዜ ከሀገር ወደ ሀገር ይመሯቸውና ያደርሷቸው ዘንድ በዚያ መርከቦች ይመላለሳሉ። በሕያዋንና በሙታን ለመፍረድ በኋለኛው ዘመን የሰው ልጅ ይመጣል። ሁሉንም እንደየስራው ይከፍላል። መርቆሬዎስ ከአባቱ ዘንድ ይህን ይሰማል፣ ከልቡም አይጠፋም። በይበልጥም ቀድሞ ከታየው መልአክ ይህን ነገር ሰምቶ ያደንቃል። መርቆሬዎስ አዘነ፣ ጮኸም፣ ከልቡም አለቀሰ። ወዮልኝ፣ ወዮታ አለብኝ፣ እኔ ችግረኛና በደለኛ ነኝና መልካምን ፍሬ እንደማታፈራ ያማረ ዘለላንም መስጠት እንደማትችል እንጨት ሆንኩ። ነገር ግን በሐሳብ የሚያጽናናኝ ይሰጠኝ ዘንድ የነፍሴንም መድኃኒት ያበረታታኝ ዘንድ እኔ የምሻውን ይሰጠኝ ዘንድ ፈጣሪ እግዚአብሔርን ማልደዋለሁ አለ። የመርቆሬዎስ ዕድሜው 25 ዓመት ሞላ። ይህን እያሰበ ሳለ እነሆ 2 ልጆች ከንጉሱ ጋር ደስ ይለው ዘንድ እንዲጠሩትም ከንጉሱ ዘንድ ተላኩ። መርቆሬዎስም ነገሩት አላቸው። ወደ ንጉሱ ተመልሰውም ነገሩት። ንጉሱም ተውት፣ ትንሽ ይረፍ፣ አታውኩት አላቸው። በሚቀጥለው ቀን ጠራውና ስለ መንግስቱ፣ ስለ ጭፍሮቹ አለቆችና ምን መሆን እንዳለበት አማከረው። ከዚህ በኋላ ንጉሱ ለአርዳሜስ አምላካችን መባና ዕጣን እንስጥ አለው። ንጉስ ሲሄድ እነሆ ሰዎች በአደባባዩ ተሰበሰቡ። መርቆሬዎስ ግን ወደ ኋላ ተመለሰ። ለመሄድም ዘግየታልና ከኋላቸው ቀረ። ወደ ቤቱም ገባ። ከንጉስ ባለሟሎችም አንድ ሰው ነበረ። ቅዱስ መርቆሬዎስ ያደረገውንም በልቡ አሰበ፣ አወቀም። ወደ ንጉሱም ቀርቦ ከአምላክ ዘንድ ኃያል የተሰጠህ ደገኛ ንጉሥ ሆይ፣
እንሆ የሾምከው በሮም ግዛት ሁሉ ከፍ ከፍ ያደረግከው መርቆሪዎስ ወደ ጣዖት ቤት ካንተ ጋር አልመጣም። በትእዛዝ መሰረትም መባና ዕጣን ለአምላኮች አላቀረበም፣ አልሰገደላቸውም በማለት ነገረው። ንጉሱም ማን ነው ትእዛዜን የተላለፈ አለው። በታላቅ ግዛት የሾምከው ያከበርከው መርቆሬዎስ እነሆ ካደ፣ ትእዛዝህንም አልሰማም፣ አልተቀበለም። እነሆ ሁላችንም እንሰግድላቸው ዘንድ ላዘዝከን አምላኮቻችን እንደማይሰግድ ማለ። ነገሬን ማወቅ ከፈለክም እውነቴን ታገኘዋለህ አለው። ንጉሱም ከእርሱ ጋር ቲምና ጠብ ያለህ ይመስለኛል፣ ዝም በል፣ በዓይኔ ሳላይ በእሱ ላይ የምትናገረውን ቃልህን አልሰማም፣ እጠይቃለሁ። በወሬ ከመስማትም ማየት ማመን ነውና ይህን ሰው የሆነ ያልሆነውን በመናገር አታሳጠው አለው። ዳግመኛም ንጉሱ በመካከላቸው ጠብና ጭቅጭቅ ካለ በእሱ ላይም ሐሰት ከተናገር ከኔ ላይ እንደወደቅህ ራስህን ለጥፋት አሳልፈህም እንደሰጠህ እርሱ ፈንታ በአንተ ላይ ከባድ ፍርድ እንደፈረድክ እወቅ፣ ራስህንም ጠይቅ። ነገር ግን የምትለው እውነት ከሆነ አምላኮቻችንን ስለወደድክ በአንድ ልብህም ለጣዖቶቻችን ፍቅር ስላሳየህ ያላሰብከውን ክብር እሰጥሃለሁ አለው። ከዚህ በኋላ ንጉሥ መርቆሬዎስን በቀድሞ ክብሩና ማዕረጉ ያመጡት ዘንድ አዘዘ። መርቆሬዎስም እንደደረሰ በፊቱ ቆመ። መርቆሬዎስ ሆይ ራስህ ታውቃለህ፣ ይህን ሹመት የሰጠሁ ስለ ጽናትህ፣ ስለ ብርታትህ፣ በጦርነት ወቅትም ውጊያውን ድል ስለማድረግህ፣ ስለተክለ ሰውነትህና እኛን ስላኮራህን ከአምላኮቻችን ዘንድም ኃይልን ስለተሰጠህ በግዛቴ ውስጥ ከባለስልጣናትና ከታላላቅ ሰዎች በላይ አደረግኩ። በእኛ ዘንድ ለምን ተለወጥ? በፍቅራችን መካከል ጥልን አደረግህ። ታላቅ ክብርህንና ስልጣንህንም አላሰብክም። እንዴት እስረሳኸው? አምላኮቻችንንስ እንዴት ካድካቸው? እንደ ጠላሃቸው የምንሰማ እውነት ነውን? አለው። ያን ጊዜ የእግዚአብሔር ወዳጅ ቅዱስ መርቆሬዎስ የተሸለመውን ልብሱንና ስጋዊ ሹመቱን ተወ፣ ኃይልንም ለበሰ፣ ተጎናጸፋትም። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ልጅነትና አሸናፊ የሚሆን የመንፈስ ቅዱስን ስጦታ በእምነት በተቀዳጀ ጊዜ ከግርማው የተነሳ አዲሱ ሰው ሆነ። ለንጉሱም ሳይፈራና ሳይደነግጥ በመንፈስ ቅዱስ ኃይል መለሰለት። ንጉሥ ሆይ ሀብትህ፣ ክብርህና ስጦታ ሁሉ ወደ አንተ ይመለስ። እኔ ያንተን አልፈልግም። በአንተ ላይ የተነሱ ጠላቶችህን ለመዋጋት ተፋለምኩ። እንዳየኸው ድል ያደረግኳቸው ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ በሰጠኝም ኃይል አሳደድኳቸው፣ ገደልኳቸውም። መልአኩን ወደ እኔ ልኮ የተሳለ ሰይፍ ሰጠኝ፣ አጸናኝ፣ አዳነኝም። እነሆ የሰጠኸኝን ውሰድ፣ ከኔም አስወግድ። ይህን ሰጠሁ የምትለውን አልሻምና ከእናቴ ማህፀን ጀምሮ ራቁቴን ተወለድኩ፣ ወደ እግዚአብሔርም ራቁቴን እሄዳለሁ። ነገር ግን እርሱ የብርሃን ልብስ ያለብሰኛል። ያንተም ብላሽ የሆነ የዓለም ጌጥም ናቅኩት፣ ጣልኩትም። ይህን ሁሉ በእኔ ዘንድ እንደምንም ነው አለና ልብሱን አወለቀ። የታጠቀበትንም ቀበቶንም ፈታ። ሁሉንም ከንጉሱ ፊት አስቀመጠው፣ ወረወረውም። ሁላችሁም ስሙኝ፣ እኔ ክርስቲያን ወገን ነኝና እኔ ክርስቶስ እንደሆን ፈጽማችሁ ወቁ እያለም አሰምቶ ተናገረ። ዳኪዎስም ደነገጠ፣ ከቅዱስ መርቆሬዎስ አንደበት በሰማውም ቃል ተገረመ። ደስ የሚል ፊቱንም አየ። ከፊቱ ደም ግባትም ፈጽሞ ያማረ ነገርና ከላዩ ላይ ደስታና ብርሃን ይታያል። በሁሉ ዘንድ የተወደደ የፊቱ ደም ግባት የሚያምር ሆነ። ሁሉም ሕዝብ ባዩትና በተመለከቱትም ደነገጡ። ንጉሱም ከተመለከተ በኋላ ራሱን ነቀነቀ፣ ስለ እርሱም አዘነ። ሁሉንም ከእርሱ ዘንድ በሰማ ጊዜ 2 ቀን ያስሩት ዘንድ አዘዘ። ይህ ሰው የሰጠነውን ክብርና ማዕረግ አላወቀም፣ ግርፋትና ድብደባም እንደሚጠብቀው አልተረዳም አለ። ንጉሱ ከመልካም ስራው ወደ መጥፎ ስራው የሚመልሰው ዘንድ ይህን ተናገረ። ቅዱስ መርቆሬዎስም እስር ቤት ከደረሰ በኋላ ፈጽሞ ደስ አለው፣ እግዚአብሔርንም አመሰገነ። በዚህች ሌሊት ቆሞ ለፈጣሪው ምስጋና እያቀረበ ሳለ
ቀድሞ የታየው የእግዚአብሔር መልአክ ወደ እርሱ ወርዶ መርቆሬዎስ ሆይ ልብህን አበርታ፣ የዚህን ክፉ ንጉሥ ስቃይም አትፍራ፣ በፈጣሪ በክርስቶስ እመን እንጂ ታመንበትም፣ ከእጁ ያድንሃልና በችግርህ ሁሉ በሚደርስብህም ስቃይ ሁሉ ይረዳሃልና አለው። ይህን ተናግሮ መልአኩ ከእርሱ ተሰወረ። መርቆሬዎስም መልአኩ የነገረውን አመነ። የመንፈስ ጥንካሬንና ብርታትን ጨመረ። ሐሳቡም ጽኑ ሆነ። በዚህች ሌሊት ከሚደርስበት ሁሉም ይረዳው ዘንድ ያጸናውም ዘንድ ያቀልልለትም ዘንድ ወደ እግዚአብሔር አንጋጦ ሲጸልይ ሲለምን ሲማልልም አደረ። በሚቀጥለው ቀን ንጉሥ ችሎት ላይ ነበር። መርቆሬዎስን የሚያመጡ ዘንድ አዘዘ። በፊቱ እንደደረሰም ስለሰጠንህ ሀብትና ክብር ፈንታ ስለ ራስህ ክፉ ነገርን መረጥክን? አለው። መርቆሬዎስም አዎ፣ በሚጠፋው በሚያልቀው ሀብት ፈንታ ከዚህ የበለጠ የማይጠፋ የማያረጅ የጌታዬና የአምላኬ የመድኃኒቴ የኢየሱስ ክርስቶስ ሀብትን ክብርንም ማገኝ ዘንድ እታገሳለሁ አለው። ንጉሥም የት መጣ? ሀገርህስ ቅርብ ከሆነ እናውቅ ዘንድ ንገረኝ አለው። መርቆሬዎስም በስጋ የወለደኝ አባቴ ከአስኪና ሀገር ቀሪፎኖስ ይባላል። በመርደሲና ዘመን የወታደሮች አለቃ ነበር። የእውነት አባቴ ግን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ነው አለው። ንጉሥ አባትህ መርቆሬዎስ ብሎ አወጣልህን? ወይስ ይህን ስም በሹመት አገኘኸው? አለው። ቅዱስ መርቆሬዎስም አባቴ ፒሉፓዴር ብሎ ስም አወጣልኝ። ይህም ዘመዶቹን ወዳጅ ማለት ነው። የጦሩ መሪ ከሆንኩ ጊዜ ጀምሮ ባለስልጣናት መርቆሬዎስ ብለው ስም አወጡልኝ። ሀገሬ ግን በሰማይ ያለችው ኢየሩሳሌም ናት። እርሷም የማይሞተው የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሀገር ናት አለው። ንጉሡ የማዝህን አታደርግምን? ለአምላኮቻችንም አትሰግድምን? በፊት የሰጠውህን ብዙ ሀብት አትቀበልምን? ካልሆነ ፈጥነህ ንገረን፣ ስለ ቀድሞ ስራ ከዚህ አምጥቻለሁና አለው። ብፁዕ መርቆሬዎስም ከእርሱ በሚመጣ ክፋት አመፀኛ ባደረገህና ባሳተ በሰይጣን አባት በአንተ ላይ ኃይልን አሳይ ዘንድ በእውነት ወደዚህ አደባባይ መጣሁ። እነሆ በመንፈስ ቅዱስ ኃይል አሸንፈሃለሁ። ከጌታዬና ከአምላኬ ከመድኃኒቴ ከኢየሱስ ክርስቶስ ዘንድ በእውነት አክሊልን እቀዳጃለሁ። አንተ የፈለግከውን ፈጥነህ አድርግ፣ ወደ ኋላም አትበል። በልዑል እግዚአብሔር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ኃይልና ጽናት ታምኛለሁና ሁሉን ተንኮል ሰራ፣ ነገር ግን እርሱ ይሽርብሃል አለው። የሰማይቱ የቅዱስ መርቆሬዎስ ረድኤትና በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማህተም ያስቀመጠውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የመንፈስ ቅዱስ ማደሪያ በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሕዝበ ክርስቲያኑንና አገራችን ኢትዮጵያ በቸርነቱ ይጎብኝልን። ከሰማዕቱ ከቅዱስ መርቆሬዎስ ረድኤት በረከት ይክፈለን ለዘላለሙ አሜን። አቡነ ዘበሰማያት